ይህንን ዜና እኮ በዚህ እግር ኳስ ቤተሰብ አላመነበትም አይደለ? አርሰናል እንዲህ አይነትማ ውሳኔ ሊወስን አይችልም እያላችሁ ሊሆን ይችላል፣ ግን አምኖበት ወስኗል። ጀማው አርሰናል ቪኒ ጁኒየርን ወደ ቡድኑ ለመቀላቀል ፍጹም ቁርጠኛ መሆኑን ነው ቦርዱ ያሳወቀው። ጀማው ዋናው ነገር ወሬ ላይ አየር ላይ ያለ ብቻ ሆኖ እንዳይቀር ነው እናንተ አሰበድ አይቀርም በእርግጠኝነት። ምክንያቱም ትናንትና ዲዮማንዴ ከማድሪድ ጋር ስሙ በሰፊው ተያይዞ አይቻለው። ስለሆነም በቀጥታ ይሄ ልጅ ወደኛ እንደሚመጣ ጥርጥር የለኝም። የምሬን ነው የምላችሁ። ለማንኛውም አንዳንዶቻችሁ የሆነ ነገር እንደተረጨበት አጋንንት ወይ ያላችሁ ትገኛላችሁ። ይሄ ልጅ ወደ አርሰናል ሊመጣ ነው ላይመጣ ነው ምናምን እያላችሁ። ትልቁ ፖይንት ምን መሰላችሁ? ይሄ ልጅ ገቢ እናደርገዋለን። ዋናው ግን ምንድነው አርሰናል አምኖበታል ወይ ነው። በነገራችን ላይ 11 ወራት ነው የቀረው በማድሪድ ቤት የሚያቆየው ኮንትራት። እስካሁን አዲስ ኮንትራት አልተፈራረምም። በማድሪድ ቤት ደግሞ የሚቀጥል አይመስለኝም ጀምሮ ግልጹ ስነግራችሁ። ስለሆነም ይሄ ልጅ ወደኛ የመምጣቱ ነገር በጣም ትልቅ ተስፋ አለው ጀም በእርግጠኝነት። አርሰናል አመራሮቹ ከደጋፊው በላይ ነው ቪዥን እየታያቸው ያለው። ስለሆነ ትልቅ ነገር ጠብቁ ጀማው። ይመቻችሁ። በደንብ አድርጌ ልላጥ ነው የምልህ። ገባህ ቻምፕ? ስላጥ ሁሉም ሰው መስማት ስላለበት ኮፒ ሊንክ እያደረግ ታዳርስልኛለህ ማለት። ቪኒሺየስ ጁኒየር ከማድሪድ ጋር አይስማማ እንጂ አርሰናል ነው የሚመጣው ብዬ ሳወራማ ተሰደብኩኝ ነው ምልሽ። አሁን ደግሞ መታችሁ ዴቪድ ኦርንስቲንን ነው መስደብ ያለባት። ዴቪድ ኦርንስቲንን ስደቡት። ከዛ ላ ትራንስፈሩ ሲያልቅ ደግሞ ሁላችሁንም አንድ በአንድ ሰድባችኋለሁ ማለት ነው። ምድረ ጥናዣሞች ማለት ገባር። የእኔን ክለብ ተውና የራስን ክለብ እወቅ። ምድረ ቦርኮ ተረዳኛለ። ከ250 በላይ እኮ ማትከፍል ሰው ነህ ማለት ነው። ቪኒሺየስ ጁኒየር ይከፈለዋል ወይ? አባቴ ሳካ 300 እኮ ነው የምከፍለው። 2018 ላይ እኮ ለኦዚል ሌላ ከማድሪድ የመጣ ተጫዋች ማለት እናንተ ከማድሪድ ያመጣችሁ ተጫዋች ካለ ኮሜንት ላይ አስቀምጡልኝ ማለት ነው። ምድረ ዱቄቶች ሌላ ከማድሪድ ያመጣሁትን ተጫዋች 350 ነበር 2018 ላይ የምከፍለው እኮ ገባህ አይደለ? ልመንበት እንጂ አሳያለሁ። አሁን ማድሪድ ከቪኒሺየስ ጁኒየር ጋር ያለውን ውል አያድስ ሳመጣው ታየኛለህ። ከዛ ላይ ሜዳ ላይ አርሰናል ይረግጣል፣ እዚህ ደግሞ እኔ ረግጣለሁ ማለት ሁልሽንም አንድ በአንድ ማለት ገባህ አይደለ? በተለይ ደግሞ ገጠር ኤፍሲ ገጠሬው አባቴ ለምን አታመጣውም አንተ? ምን ዱቄት የሆንክ ሰውዬ ማለት ከማድሪድ እና ከባርሳ ከባየር ሙኒክ እንደዚህ ሀያል ከሆኑ ክለቦች እኮ አይመጣም፣ ወደ እናንተ አይመጣም። ክፍል ሀገር ማን መምጣት ይፈልጋል? እኔ እኮ መጀመሪያም ቪኒ እኮ ፊትሽን ፏፏፏ ስታረጊው ለእኛ እንደሆነ እኮ አውቄ ነበረ። ቀሽት ሆነሽ ልመጪን ነው አይደለ? የአርሰናል ደጋፊ ራሱማ ብዙ አላወራብህም ገባ። የዛሬ 2 ወር ነው የነገርኩህ። አሁንም ቪኒ ኮንትራቱን እንደማያድስ እንስማና ክለብህ ማን እንደሆነ ታያለህ። ማን አንተ አድክም ቦቅባቃ ስንቴ ነው የምትቦቃበቀው? አሁንም ቻምፒዮን ቡቅቡቅ አድክም። ኮንፊደንስ ይኖርህ ማለት ነው እንደ መድፈኛው። ተረዳኝ አይደል ቻምፕ? ይሄን ብቻ አይደለም አባቴ፣ ገና ቀኝ ግዛት ነው። እኔ ደግሞ በምላሴ እኔ ወርማፕ አድርጌ ነው ምልጥ ገና ካሁን በኋላ ማለት እንደዚህ ዝም ብዬ መጥቼ አላወራብህም ገባ። አፍታትቼ ቡሻፕ ሰርቼ ምናምን ነው መጥቼ ምልጥህ ማለት እንከባበር። ዊ አር ዘ ገነርስ። ተረዳኝ አይደል አባትዬ? ንዙር ከጨረስ ነው ዘለቀ። አረና ዘለቀ ነው የምናስብልህ ማን ፔፕን ነው ዘለቀ እያልክ የምትጠራው ማን? ቪኒሺየስ ጁኒየር ቱ አርሰናል ዘ አትሌቲክ ላይ ከ2-3 ደቂቃ በፊት ነው ብሮስኪ። ይሄ ነገር ዝም ብሎ አይደለም። ሪያል ማድሪድ እዛ ቦታ ላይ ኪሊያን መጫወት እየቻለ ያን ዲዮማንዴን እየጠየቀ ነው በ100 ሚሊዮን ፓውንድ ሮድሪጎ እያላቸው ምናምን ማለት ነው። ስለዚህ ያ የሆነ ነገር ለአንተ ሊነግርህ ይገባል። ቪኒሺየስ ጁኒየር አርሰናል መጣ ማለት ሌፍት ዊንግ ኦን ሎክ ዴድ ዳውን ብሩኖ ጉማሬስ መሃል ላይ ማርቲን ኦዴጋርድ፣ ዴክላን ራይስ፣ ቡካዮ ሳካ፣ ረበስ ፌር አይደለም ማን ፌር 3-4 ዳይን እንገዛሃል። 10 ነው የምንገዛህ ማን። ይሄ ሲቹዌሽን ብቻ እንዲፈ አንድሪያ በርታ ዩ ቼንጅድ ማይ ላይፍ ያለው በርታ ዩ ቼንጅድ ማይ ላይፍ ብለንህ ነበራ። በዚህኛው ይሄን ከሰራህ ደግሞ ማን በቃ አንድ ስቴፕ አሰ ቲም ከበስ እንድል ነው የምንመለከተው። ፎሎ ኮፒ ዲክሽን እያደረጋችሁ ይመቻችሁ። መሰበት ደግሞ እንደዙ ያሳያል አለ የኔ ወያላ እኔ ማቀው ወያላ ቪኒሺየስን ሊያስፈርም I don't believe this. I swear to God I don't believe this. No. ወያላ I don't believe this. Never. ቪኒሺየስ ጁኒየር ወደ አርሰናል ሀቢቢ ምንድነው እየሰማን ያለ ነው? የመረጃ ማለት ነው። ከአንድ አርሰናልና ከዴቪድ ኦርንስቲን ውጪ ቢወራ ላይክ እኔ ቪዲዮ ለመስራትም አልመጣም።
ከዚህ በፊት ሩመሮች ነበሩ። አሁን ግን ሩመር አይደለም። በቃ ሃንድ ኦፍ አርሰናልም እንዳለው አርሰናል ቪኒሲየስ ጁኒየር ለማስፈረም ንግግር እንደጀመረ ነው። ዴቪድ ኦርኔስታንም ተመሳሳይ ነገር ነው። በቃ እንቅስቃሴ ተጀምሯል። ያው ክለብ ለክለብ ገና ነው ቢሆንም ግን ፍላጎታቸውን ክሊር አድርገዋል ማለት ነው። እሱ አይደለም ባይዙ ከዚህ በላይ ነገሮች የተበለሻሸው ያሉት ከስፔን በኩል ቢወጡ እነ ሮድራ ምናምን ኢቨን ማርካ ሁሉ ሮድራ ላይክ ሮማን አልቫሬዝ ምናምን እነዚህ ቅርብ የሆኑ ለማድሪድ ማለትና ማድሪድ ላይክ ለመልቀቅ አንድ ተጫዋች ትልቅ ተጫዋች ለመልቀቅ ዝግጁ እንደሆነ ሲቀጥል ቪኒሲየስ ጁኒየር የሚለቅ ከሆነ የመጨረሻ መዳረሻው አርሰናል ነው ላይክ ከአርሰናል ውጭ የትም አይሄድም እያለ ነው ሮድራ ማለት ነው። ታማኝ እዛው ለማርካ የሚሰሩ ማለት ነው። አሁን ደግሞ ማርካ ላይክ በእንትኑ ደግሞ ምንድነው ያለው ሰኞ ተቀጥሯል ላይክ ማድሪድ እና ቪኒሲየስ ጉዳይ የኮንትራቱ ጉዳይ ማለት ነው። ሰኞ ቁርጡን ያውቃል ማለት ነውና ከዛ በኋላ እንግዲህ ግሪን ላይት የሚያገኝ ከሆነ አርሰናል ቪኒሲየስ ጁኒየርን ለማስፈር አረባለ እንግዲህ እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። መረጃዎች ይሄን ይመስላሉ። ሩመር አይደለም ባጭሩ እንግዲህ ከነዚህ ከትላልቅ ሚዲያዎች ነው የወጡት። እኔ ካገኘ ነው በጣም ትልቅ ነገር በጣም ትልቅ አቺቭመንት ነው ማለት ጁኒየሯ ትለያለች። ምንም ጥያቄ የለውም። ቢሄቪየር ምናምን ችግር ቢኖርበትም እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በኋላ አዳዲስ መረጃዎች ይወጣሉ ብዬ አስባለሁ። ይመቻችሁ። ሮጀርስ ያገረጣች ሴትዮ ቪኒሽስን አሰርማለሁ። ኧረ እባካችሁ እኔ ከአርሰናል ደጋፊ ጋር ገና ለመበሻሸቅ ሬዲ አልነበርኩም። አሁን ፒስ ነን። ትንሽ ጊዜ ፈልግ ነበረ ግን እንሳ አልቻልኩም ማለት ነው። አምርሮ አልሰው ቀን እኔ እኮ ቀልድ ምናምን መስሎኛል እኮ ቪኒሽስ ወደ አርሰናል ንግግር ጀምሯል ነው። አራት አስቁን እንዴ ሮጀርስ ያገረጣች ሴትዮ እንዴት ነው ቪኒሽስን የምታሰርሙ? ገና ለገና ፊቱን ሰርጀሪ አትሊስት ኤዲቱ እንደው በአዲሱ ፊቱ ስሩት እንጂ ልጁ ራሚሬዝን መስሏል እኮ። በእርግጠኝነት ሊሆን የሚችል ያው ቪኒ እንደምታውቁት ፊቱን ሰርጀሪ ተሰርቶ ራሚሬዝን መስሎ መጥቷል ማለት ነው። ቁርጥ ራሱን ማለት ነው። እና ራሚሬዝን መስሏቸው ሜቢ ቼልሲ ተጫዋች ምናምን እንደዛ አስቦ ከሆነ ሜቢ የመረጃ የወጣው እንጂ አላቅም እንጂ ቪኒን አታሰርሙ። ክለባችን አርሰናልን የተመለከተ ሁለት ወሳኝ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን ቲክቶክ 3 ቪዲዮዎችን አጥፍቶብኛል። ከእንደገና አካውንታችን መዘጋት ስለሌለበት የቻላችሁትን ያክል ጊዜ ኮፒ ሊንክና ላይክና ሪፖስት እያደረጋችሁ ትከታተሉኛላችሁ ማለት ነው። ወደ መጀመሪያው መረጃችን ስንገባ ክለባችን አርሰናል በዝግ ስቴዲየም የወዳጅነት ጨዋታ አድርጎ ነበረ። 3-0 በሆነ ውጤትም አሸንፏል። ኔልሰንና ኢታን ዋኔሪም ጎል አስቆጥረዋል። አዲሱ ፈራሚያችን ክሪስቶፍ ዞሊስም አሲስት ማድረግ ችሏል ለኔልሰን ጎል ማለት ነው። ጨዋታው ላይም ጥሩ እንቅስቃሴ ነበረው። ከካላፊዮሪ ጋር ጥሩ መግባባት እንደነበራቸው አንዳንድ ምንጮች ያሳያሉ። ወደ ሁለተኛው መረጃችን ስናቀና ብሩኖ ጉሜሬሽን ይመለከታል። አንድ ኤክስ ገጽ ላይ እንዳነበብኩት ከሆነ አርሰናሎች 70 ሚሊዮን ፓውንድ ውድቅ ከተደረገባቸው በኋላ ድጋሚ አሻሽለው ጥያቄ ሊያቀርቡ እንደሆነ ታውቋል ማለት ነው። በደንብ ኮፒ ሊንክና ሼር ማድረጋችሁን እንዳትረሱ ማለት ነው። ይመቻችሁ። አርሰናል ቪኒሽስ ፊቱን ሰርጀሪ ከተሰራ በኋላ ፍላጎቱ የመጨረሻ ሆኗል አሉ። እኔማ አርቴታ ለሞዴሊንግ ነው እንደሚፈልጋቸው ቆንጆ በቃ ልክ ቆንጀት ሲሉ። ለማንኛውም እንግዲህ አርሰናል ቪኒሽስ ጁኒየርን የሚያስፈርምበትን መንገድ እየፈለገ ነው ተብሏል። ይሄ አርሰናል ቤት ያለ ምክክር ነው። ከቪኒሽስ ጁኒየር ጋርም ከሪያል ማድሪድ ጋርም ምንም አይነት ንግግር አላደረገም። ነገር ግን አርሰናሎች በውስጥ በቃ ሁሉም ከታች እስከ ላይ በቪኒሽስ ጁኒየር መፈረም ጉዳይ ተስማምተዋል እየተባለ ነው። እንግዲህ ምን ትላላችሁ? ከኔ ምናተነው ከኔ ምንጎሎ ነው ቪኒሽስን ለማስፈረም እያሰብክ ያለኸው እንደው ሰርጀሪ ሲሰራ እንኳን እርሳው እስኪ በቃ እዚህ ጋር ጃኩ ፓንዳ አለ እኮ አባቴ። ጃኩ ፓንዳ ፕሪሚየር ሊግ ቀመስ ጸዴ አጥቂ እንደው ደንበኛ ክብር ነው፣ ዋጋ ያጣላንም እንዴ። ተዋት ማግጡ እንጂ እንዴ እኮ መማገጥ ነው የሚባለው። ጽድት ያለ ተጫዋች እኮ ነው፣ እንደ ስተርሊንግ እንደ ጆርጂኒዮ እንደ ኬፓ ምናምን እንዴ። አይ እሱ አይመቸኝ እኔ ቀይ ይሻለኛል ካልክ ዴላ ፒኒዮ አለ እዛች ጋር ደግሞ የሮናልዲኒዮ ተተኪ ይሆናል የተባለ
እንዴ በአጥቂ ጉዳይ እንዳይደብር። ሰበር ዜና ዴቪድ ኦርንስቲን አሁን ላይ ባጋራን መረጃ መሰረት ክለባችን ቪኒሺየስ ጁኒየርን ከሪያል ማድሪድ ለማስፈረም ከፍተኛ ፍላጎት እንዳለው የሚያሳይ መረጃን ይዞልን ወጥቶ እስካሁን ድረስ በሁለቱ ክለቦች መካከል ምንም አይነት ንግግሮች አልተደረጉም። ነገር ግን ሀሳቡ ተቀባይነትን እንዳገኘ የዴቪድ ኦርንስቲን መረጃ ያሳያል። ሪያል ማድሪዶችም ተጫዋቹን በነፃ ማጣት አይፈልጉም። ተጫዋቹም ኮንትራቱን የማያድስ ከሆነ በዚህኛው የክረምት የዝውውር መስኮት ክለባቸውን እንዲለቅ ሊፈቅዱለት እንደሚችሉም የዴቪድ ኦርንስቲን መረጃ ያሳያል። የመድፉ ቤተሰቦች እስካሁን ድረስ በሁለቱ ክለቦች መካከል ምንም አይነት ንግግሮች አልተደረጉም። ነገር ግን ክለባችን ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳለው የሚያሳይ መረጃ ነው ዴቪድ ኦርንስቲን ይዞልን የወጣው። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ሰበር ዜና! ይህ ሊሆን እንደሚችል ከወራቶች በፊት ቪዲዮ ሰርችላችሁ ነበር። ቪኒ ጁኒየር ወደ አርሰናል አሁን ላይ በወጣው ትኩስ የዝውውር ዜና ማለት ነው አርሰናሎች ቪኒ ጁኒየር ለማስፈረም እንቅስቃሴ ጀምሯል። አሁን ላይ በአርሰናልና በሪያል ማድሪድ መካከል ምንም አይነት ንግግር አልተጀመረም። ነገር ግን ይህ ዝውውር የሚመሰረተው በቪኒ ጁኒየር አዲስ ኮንትራት ዙሪያ መፈረምና አለመፈረም ላይ ነው ማለት ነው። ቪኒ ጁኒየር በሪያል ማድሪድ የ11 ወራት እድሜ ብቻ ኮንትራት ነው የቀረው። ሪያል ማድሪዶች ቪኒ ጁኒየር አዲስ ኮንትራት የማይፈርም ከሆነ ለመሸጥ 100% ፈቃደኛ ናቸው። ምክንያቱም ተጫዋቹን በነፃ ላለማጣት ማለት ነው። አሁን ላይ ግን ትክክለኛ በእውነተኛ መንገድ ማለት ነው የተረጋገጠ ኦፊሻሊ አርሰናሎች ቪኒ ጁኒየርን ለማስፈረም እንቅስቃሴ ጀምሯል። አርሰናል እጅግ ዓለምን እያሰጋ የሚገኝ ትልቅ ቡድን መሆኑን የሚያሳይ ዝውውር ነው። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። እኔ ማለት ነው ቪኒሲየስ ጁኒየር ከኔ በላይ ማንም ሰው አይወዱም ብዬ ማምን ሰው ነኝ። በጣም ነው የምወደው ማለት ነውና ወደ አርሰናል የምር ቪኒ የሚመጣ ከሆነ ማለት ነው ኢማጂን ጋይስ እኔ በህይወቴ በጣም ደስተኛ ከመሆንባቸው ቀኖች መካከል አንዱ ቀን ያቺ ቀን ነች። በቃ እኔ እስቲ አላምንም የፈለገ ሂሩጎ እስካልተባለ ድረስ አላምንም። አንደኛ ቪኒ ከማድሪድ በዚህ ሰዓት ይለቃል ብዬ በፍጹም ነው ማላስበው። ፕላስ በነ ፍሎሬንቲኖ ፔሬዝ እና የሚወደድ የሚደገፍ አይነት ተጫዋች ነው። አጠቃላይ በማድሪድ በስታፎች እና የሚወደድ የሚደገፍ አይነት ተጫዋች ነው ቪኒና ቪኒ ከማድሪድ ይወጣል ብዬ አላስብም። ግን የምር ከማድሪድ ወጥቶ ማለት ነው ወደ አርሰናል የሚፈርም ከሆነ ኢማጂን ጋይስ ኢማጂን ማለት አርሰናል የሚባል ፉትቦል ክለብ ምን ያህል አስፈሪ ሊሆን እንደሚችል በቦታው ማለት የዓለማችን ምርጡ ተጫዋች ነው ቪኒሲየስ ጁኒየር የሚበልጥ ተጫዋች የለም። በእርግጠኝነት ሌፍት ዊንግ ከሱ የተሻለ በዚህ ሰዓት ዓለማችን ላይ አንድ ተጫዋች የለም ማለት ነውና ፕላስ ቪኒን እንዴት እንደምወደው ታውቃላችሁና እና ለአርሰናል ፈርሙ ኢማጂን አስቡት እስኪ እንዴት ነው አረኔ መቼ ባረገው በመዳህለል ምን ይመስላችኋል? ግን የምር ሩመሩ ምናምን ሩመር አይደለም አክቹሊ በደንብ ታማኝ የሚባሉ መረጃ ምንጮች ምናምን ነገር ያው ገና በእርግጥ ምንም ጥያቄ ኦፊሻሊ ጥያቄ ምናምን አልቀረበም። ግን የሚሆን ይመስላችኋል? ምን ይመስላችኋል? እግዚአብሔር ነው የምላችሁ ቪኒ የምር ወደ አርሰናል የሚመጣ ይመስላችኋል? እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ በደንብ ኮፒ ሊንክ ሪፖስት አድርጉት። ይመቻል። ምን አይነት ብሬኪንግ ኒውስ ነው? አሁን ይሄንን አናት ይዞ እንደ ያለፈው ሲዝን ይጮታል ብላችሁ ነው? እንደ ወርልድ ካፕ ይጮታል ብላችሁ ነው ኤክስፔክት እያደረጋችሁ ያላችሁት? እንደ ድሮ እኮ ተጣጣጣ ለማለትም እኮ የሆነ አናቱ አነስ ማለት ነበረበት። የድሮዋን ሼፕ መያዝ ነበረበት። በቃ እያንዳንዱ ቲም እኔ አርሰናል ነው የሚያዛው። እያንዳንዱ ቲም እያነሳ የሆነ የተኮላሸ ተጫዋቹን የሆነ የተጎዳ ኦር ደግሞ የሆነ በቃ እድሜውን የጨረሰ እንደ ሲቲ እንደ ስተርሊንግ እንደ ጄሱስ ምናምን አይነቶቹን ነው በቃ የምትሰበስቡት። እኔ አሁን አምጥቼ ታስገባዋለሁ እንጂ መቤቴን ሲቲ ቢመጣ አረ ምን አይነት ፊርማ ነው? ምን አይነት ሳይኒንግ ነው አትሌቲክ ያወጣው? ይሄ ነገር እውነት ከሆነ ነው የምላችሁ እግዚአብሔርን ይሄ በማርቲኔልና በትሮዛርድ ሙር ስትይዝ የነበረው አምና ሙር ስትይዝ የነበር ደጋፊ እንዳለ ማለት ነው። የዩናይትድም የሲቲም የምንም ቂጥ ነው የምንገባው ቪኒሲየስ ከመጣ ቂጥ ነው የምንገባው። ግን ይሄ የሚሆነው ሪያል ማድሪድ ጋይስ ይሄን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ፎሎ እያደረጋችሁ ተመልከቱ። ጠቅ ፕላሷን እያያችሁ ጠቅ አድርጓት። ይሄ የሚሆነው የቪኒሲየስ ቦታ ሪያል ማድሪድ መተካት ሲችል ነው። አይ ቲንክ የአይቮሪ ኮስቱ ተጫዋች መሰለኝ ዊንገር እሱን ካመጡት ሜቢ I don't think ቪኒሲየስ ወደ አርሰናል ይመጣል ብዬ ሲቲ ቀብ እንዳያረገው ይፈራል። እግዚአብሔር ጋይስ ሪቪዛ ይመቸኝም ነበር ሊመቸኝ ነው የተጫዋች ወደ ሲቲ ከመጣ። አረ ፕሪሚየር ሊግ ላይ ይምጣልን እማቤቴ። እስቲ አቅሙን ያሳየን ፕሪሚየር ሊግ ላይ እንደዛ ተፍጨርጭሮ
ቂጥ ነው የምትገባው። ሲቲ እስካልመጣ ማለት ነው። ይመቻችሁ። ሀሳባችን ኮሜንት ላይ። ኧረ እኔ እንደው ይሄ ቲም በቃኝ። ጭራሽ ቀልድ ጀመራችሁ አይደል? ሌላው አልበቃ ብሎ ከቼልሲ ሞርጋን ሮጀርስን መንጠቅ ያልቻለ ክለብ ከማድሪድ ዘሎ ማድሪድ ላይ ቪኒሲየስ ነረ። እስቲ ተረጋጉ መጀመሪያ። ማርያምን አንድ ፕሪሚየር ሊግ ማሸነፍ እንዳያደርግም ባይዞ ረጋ በሉ መጀመሪያ። ሰከን ቪኒሲየስ ላይ ዘሎ አረማ አይሆን ነገር ነው። ጋርናቾን እንዳይሆን አስቶን ቪላ ወሰደው እንጂ ቼላው እንደምንም አታሉ ጋርናቾን ይሸጥላችሁ ነበር። ከሞርጋን ሮጀርስ እንደው እግዚአብሔር ሞርጋን ሮጀርስ the best team in London እያለ ቼልሲ ጋር ሄዶ ሲገባ ቁጭ ብሎ ሲያየ ነበር። አንድሬ ቤርታና እንትና ከጀርባ ስራ እየሰሩ ነው ተብሎ እንደዛ ወር ሙሉ እርድብን ስታረጉን ቆይታችሁ ከሞርጋን ሮጀርስ ጋር ፐርሰናል አግሪመንት ተደረሰ ምናምን ቼልሲ ወፍስ። አሁን ደግሞ ቀልድ ማድሪድ ጋር እንደው ቪኒሲየስ ወጣ ይባል ተውት። ከማድሪድ አርሰናል ሊገባ አረ ተው እየተሳሰብን አሁን ሌላውን ተውትና ቀልዱን ተው። እንደዚህ አይነት ቀልድ አትቀልዱ። ደህና የነበራችሁ ትሮዛርድን ሲጣችሁ አሁን ታያላችሁ በማርቲኔሊ እርድብን ስትሉ። እኔማ በደንብ ነው መዝናናባችሁ። ኔክስት ሲዝን ያገናኘን ኔክስት ሲዝን አታስቡ። እንደዚህኛው ፒጅሞል አጭበርብራችሁ የምትበሉ መስሏችኋል። እንገናኝ ብቻ ችግር የለውም። ኔክስት ሲዝን በደንብ እናወራለን። ግን ሌቭል ባይ ሌቭል ነው። እንደዚህ ቀስ ተብሎ ነው የሚሄደው። በአንዴ ቪኒሲየስ ከባድ ነው። እንደዛ አይሆንም። የማይሆን ነገር ነው። አታስቡት። እራሱ ትሮዛርድ ይሻላችሁ ነበር። እንደው አሁን ማርቲኔሊ እኔ ማርቲኔሊ ይመቸኛል ሲጀመር መቤቴ አርሰናል ማሊያውን እንደው የአርሰናል ማሊያ እንደለበሰ ማርቲኔሊ ይወር እና እስቲ ቀልዱን ተውትና ወደ ቁም ነገሩ። ደና ተጫዋች አስፈርሙ። ሁሉም እያስፈረመ ነው ልንላችሁ ነው። ይመቻችሁ። ኧረ መድፈኛው አርሰናል ከባድ ሚዛን ሆኗል ጋይስ። የ30 የ40 የ50 ሚሊዮን ፓውንድ ተጫዋቾችን አልፈልግም ሱፐርስታሮች ነው የማመጣው በማለት እንግዲህ በዚህ የመድፈኛው በጣም አስገራሚ ስኳድ ላይ እንግዲህ አሁን ደግሞ ቪኒሲየስ ጁኒየር ሊጨምሩ እንደሆነ ታማኙ ዘ አትሌቲክ ዛሬ ከሰዓታት በፊት ሰበር መረጃ በማለት አጋርቶናል። ቪኒሲየስ ጁኒየር ከሪያል ማድሪድ ጋር የ12 ወራት ኮንትራት ብቻ ነው የሚቀረው። ታዲያ በአዲሱ ኮንትራትና በደሞዝ ዙሪያ እስካሁን ለረጅም ጊዜ ካለፈው ዓመት ጀምሮ ስምምነት ላይ መድረስ ያልቻሉት ሪያል ማድሪድና ቪኒሲየስ ጁኒየር በመጨረሻም ሊለያዩ እንደሚችሉና አርሰናሎችም ስለ ተጫዋቹ ዝውውር ቀረብ ብለው ከኤጀንቶቹ ጋር እንደተነጋገሩ ነገር ግን አሁንም ቢሆን ገና ያላለቀ ብዙ ነገሮች አሉ። ኤርሊ ስቴጅ ላይ ነው ይለናል ዴቪድ ኦርንስቲና ዘ አትሌቲክ። ነገር ግን ቪኒሲየስ ጁኒየር ከዚህ ቀደም እንግዲህ በጭምጭምታና በተለያዩ ወሬዎች ወደ አርሰናል ሊዘዋወር እንደሚችል አርሰናልም የተጫዋች ፈላጊ እንደሆነ በተደጋጋሚ ስንሰማ ነበር። ዛሬ ግን ታማኝና ተጨባጭ የሆነ መረጃ ከዘ አትሌቲክ ሰምተናል። ዴቪድ ኦርንስቲን መድፈኞቹ አርሰናሎች በቪኒሲየስ ጁኒየር ዝውውር ዙሪያ ኮስተር ብለው ወደ ዝውውሩ ለመግባት ዝግጅት ላይ እንደሚገኙና ኤርሊ የሆኑ ንግግሮችን ከክለቡ ጋር ሳይሆን ከኤጀንቶቹ ጋር ማድረጋቸው ተገልጿል። በአርሰናል በኩል ያሉ አመራሮችና መላው ቡድኑ የቪኒሲየስ ጁኒየርን ዝውውር ይፈልጋል፣ ተስማምተውበታል። በሁሉም እርከንና በሁሉም ደረጃ ላይ የሚገኙ አመራሮችና ውሳኔ ሰጮች እንግዲህ በዚህ ዝውውር ላይ ተስማምተዋል እየተባለ ይገኛል። የብሩኖ ጊማሪ ዝውውር የሚታከልበት ከሆነና ይሄ ዝውውር ደግሞ የሚሳካ ከሆነ አስቡት፣ መድፈኞቹ አርሰናሎች አሁን ባላቸው ጠንካራ ስኳድ ላይ እነዚህን ወርልድ ክላስ የሆኑ ተጫዋቾች በአጭር ጊዜ ለውጥ ማምጣት የሚችሉና ከፍተኛ ተጽዕኖን መፍጠር የሚችሉ ተጫዋቾች ናቸው። በጣም አስገራሚ አካሄድን መድፈኞቹ አርሰናሎች ከክሪስቶስ ዞሊስ ዝውውር በኋላ እያስመለከተን ይገኛል። እነዚህ ዝውውር እውን የሚሆኑ ከሆነ ከ10 ስንት ሰጧቸዋላችሁ? ሀሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ የፈጣን እግር ኳሳዊ መረጃዎች በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። የምር በዚህ ተስፋ አድርጋችሁ የምትደሰቱ ሰዎች ማለት ማሻአላ የሆነ ሁኔታ ላይ ነው ቪዲዮ ከመሸኑ የምሰራው። ሰው ደግሞ ኮሜንት ላይ ሪዮ ሰርች እያደረኩ ነው ማይያሌ ነው። ኧረ ተው ኮፒ ሊንክ በደንብ አድርግ። እንዴ ኮሜንት መጻፍ ነው ኮፒ ሊንክ ነው የሚቀለው። ሰው ረጅም ኮሜንት ጽፋል፣ ኮፒ ሊንክ አድርጉት። ለማንኛውም ዴቪድ ኦርነስቲን እና ፋብሪዚዮን ማመን ካቆም ቆይቻለሁ። እስቲ ያለፉትን ዝውውሮች የሆነ ሰዓት ሮድሪጎ እንደዚሁም ዣቪ አሎንሶ ስር ምናምን ቋሚ ቦታ ለማግኘት ከአርሰናል ጋር አውርቶ መጣ። ቪኒሲየስ ጁኒየር 480,000 ዩሮ እየተከፈለው 600,000 አድርጉልኝ ያለን ሰውዬ ነው። እኛ አምጥተን ማንቸስተር ሲቲ ቢባል ጥሩ ከፍተኛ ደሞዝ የሚከፍለው በፕሪሚየር ሊጉ ማንቸስተር ሲቲ ነው። እዛ ቢሆን ጥሩ። እንዴት ነው ማድሪድ ቤት 480,000 እንኳን የኛ አንደኛ የደሞዝ እርከናችን እንኳን 480,000 አይደለም። እሱ አነሰኝ ብሎ ወደ 6 ያለው ሰውዬ አሁን እኛ ጋር ሲመጣ ወርዶ ነው የሚመጣው ወይስ 600,000 ምን ከፍል ይመስላችኋል? እንደዚህ ደግሞ ወሬ የምር አቅም አላችሁ? እንደዚህ ሚንዛዛ ከሌሊ ይመጣ ነው ከሌሊ ዴቪድ ኦርነስቲን ፋብሪዚዮ ዘገቡ ብለን አውርተን እስቲ ምን ጠብ ያለ ነገር አለ? ከዛ ሁሉ ሂር ዊ ጎ ሲባል እሱንም እኔ የማመን ራሱ ሞራል የለኝም። ሂር ዊ ጎ ሲባል እናምናለን በቃ
ለዛ ነው ስለዚህ ልጅ ሮጬ ቅድም ቪዲዮ አርሰናልና የብራዚላዊ የሪያል ማድሪድ የፊት መስመር ተጫዋች ሆኖ ቪኒ ጁኒየር የዝውውር ጉዳይ እንዲሁም ደግሞ የያን ዲያሞንዴና የሪያል ማድሪድ ጉዳይ የዩሊያን አልቫሬዝስ መጨረሻ የት ሊሆን ይችላል የሚለውን ሮድሪንም ጨምሮ በርከት ያሉ ሰበርና አዳዲስ የተባሉ ዛሬ የተሰሙ የዝውውር መረጃዎችን እንደተለመደው ወደ እናንተ ይዤላችሁ ቀርብ ያለው ቪዲዮን ኮፒ ሊንክ እና ሪፖስት ያደርጋችሁ መረጃዎቹን ከኔ ጋር መከታተል ትችላላችሁ። እንግዲህ ከሪያል ማድሪድ ጋር የ12 ወራት ቆይታ ጊዜ ብቻ የቀረው ብራዚላዊ የፊት መስመር ተጫዋች ሆኖ ቪኒ ጁኒየርን አስመልክቶ ሪያል ማድሪዶች በተጫዋቹ ደሞዝ ዙሪያ እስካሁን ከስምምነት ላይ አለመድረሳቸው የሚታወቅ ነው። ታዲያ ኮንትራቱንም አላራዘመም። ታዲያም እንግዲህ ኮንትራቱን የማያራዝም ከሆነ ከወዲሁ ተጫዋቹን ገቢ አግኝተውበት መሸጥ እንደሚፈልጉ ነው አንዳንድ ሪፖርቶች የሚጠቁሙት። ነገር ግን ጆዜ ሞሪኒዮ ተጫዋቹ እንዲሸጥ ምንም አይነት ፍላጎት እንደሌላቸው የተነገረ ሲሆን መድፈኞቹ አርሰናሎች ግን ይህንን ብራዚላዊ ለማስፈረም ፍላጎት ካላቸው ክለቦች መካከል ቀዳሚ ሆኖ ተገኝተው ሙሉ ቡድኑ በዚህ ተጫዋች ዝውውር ዙሪያ እንዳመነበት ነው እየተነገረ የሚገኘው። እስካሁን ግን ምንም የተረጋገጠ ነገር የለም። ማይክል ኦሊሴን ከባየር ሙኒክ እንደማያገኙ ያወቁት ሪያል ማድሪዶች አሁን ደግሞ የአርቢ ሌፕዚጉን የፊት መስመር ተጫዋች ሆኖ ያን ዲያሞንዴን ለማስፈረም በጣም ጥልቅ ፍላጎት እንዳላቸውና ተጫዋቹን ለማስፈረም ከክለቡ ጋር እየሰሩ እንደሚገኙ ነው የተነገረ የሚገኘው። ታዲያ ምክክር ያቀረቡት የዝውውር ሂሳብ አሻሽለው 100 ሚሊዮን ዩሮ እንዳቀረቡ ነው የተነገረ የሚገኘው። ከተጫዋቹ ጋርም በግል እንግዲህ በሚስጥር ወደ ጀርመን ሄደው ንግግር እያደረጉ እንደሚገኙ ነው የተነገረ የሚገኘው። ታዲያም እንግዲህ በቅርቡ በሪያል ማድሪድና በዚህ ተጫዋች ዝውውር ዙሪያ አዲስ ነገር ይኖራል ተብሎ ይጠበቃል። አትሌቲኮ ማድሪዶች አርጀንቲናዊውን አጥቂ ዩሊያን አልቫሬዝን ለባርሴሎና በፍጹም እንደማይሸጡ ካሳወቁ በኋላ ነገር ግን ከስፔኑ ውጪ ላሉ ክለቦች ለመሸጥ ምናልባት ተጫዋቹን ቅርብ ሊያደርጉት እንደሚችሉ ነው እየተነገረ የሚገኘው። ታዲያ በዚህም ዙሪያ እንግዲህ መድፈኞቹ አርሰናሎች እድል ያላቸው ክለብ እንደሆኑ ነው እየተነገረ የሚገኘው። ለባርሴሎና ግን በፍጹም ይህንን ተጫዋች የመሸጥ ፍላጎት እንደሌላቸው ተነግሯል። ታዲያ ምናልባት ወደ አርሰናል የሚያደርገው ዝውውር ላይ እንቅፋት ሊሆን የሚችለው ነገር ግን የተጫዋቹ ፍላጎት እንደሆነ ነው እየተነገረ የሚገኘው። ተጫዋቹ ሙሉ በሙሉ ወደ ባርሴሎና የማቅናት ፍላጎት እንዳለው ነው ሪፖርቶች እያሳዩ የሚገኙ። ስፔናዊ አማካኝ ሮድሪ ከሪያል ማድሪድ በተጨማሪም በፈረንሳዩ ክለብ ፓሪስ ሴን ዠርሜን እየተፈለገ እንደሚገኙ ነው ሪፖርቶቹ እየጠቆሙ የሚገኙ። ተጫዋቹ ከስፔን ጋር የዓለም ሻምፒዮን ከሆነ በኋላ ሪያል ማድሪዶች መልሰው ፍላጎት እንዳሳዩበት የተነገረ ሲሆን አሁን ደግሞ የፈረንሳዩ ክለብ ፓሪስ ሴን ዠርሜን ይህንን ተጫዋች የማስፈረም ፍላጎት እንዳለው የተነገረ የሚገኝ ሲሆን ነገር ግን ማንቸስተር ሲቲዎች ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት እንደሌላቸው ነው የተነገረ የሚገኘው። ለማንኛውም እናንተ ስለዚህ የዝውውር መረጃዎች ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫላት ኧረ አርሰናል ጋይስ የወላችሁ ታማኝ ነው። ይሄ መረጃ የተረጋገጠ ነው። አርሰናል በዚህ ክረምት ቪኒሲየስ ጁኒየርን ወደ ኤሚሬትስ ማስኮብለል ይፈልጋል። ባለፉት ወራቶችም አርሰናል እና ቪኒሲየስ ጁኒየር ስማቸው ሲያያዝ ቆይቷል። በተለይ ደግሞ ትናንትና ምሽት እንግዲህ ሪያል ማድሪዶች ሎስ ብላንኮሶቹ ለሊያን ዲያሞንዴ ጥያቄ ካቀረቡ በኋላ ለቪኒሲየስ ጁኒየር የመውጫ ደውልን እየሰጡት ነው የሚሉ መረጃዎች እየወጡ ነው። እስቲል ነው ግን የኮንትራት ማራዘሚያ ድርድሮች በቪኒሲየስ ጁኒየር ካምፕና በሪያል ማድሪድ በኩል ሊኖሩ እንደሚችሉ መረጃዎች ይጠቁማሉ። አሁንም ያበቃ ጉዳይ ባይሆንም አርሰናል ግን ተጫዋቹን ማስፈረም ይፈልጋል። ክሮንኬም ቢሆን የተፈለገው ሂሳብ ተከፍሎ ወደ ኤሚሬትስ ተጫዋቹ እንዲመጣ ይፈልጋል። በነገራችን ላይ የ11 ወራት ኮንትራት ብቻ ነው ያለው። ይህንን ተከትሎ ሪያል ማድሪዶች በነፃ ቪኒን ማጣት ስለማይፈልጉ በዚህኛው ክረምት ካልተስማሙ መሸጥ ይፈልጋሉ። ስለዚህ አርሰናል እና ቪኒሲየስ ጁኒየር ከስምምነት የሚደርሱበት ቻንስ እንዳለ መረጃዎች ያሳያሉ። ማስታወስ ያለባችሁ ነገር ቪኒን አርሰናል ብቻ አይደለም የሚፈልገው፣ ሊቨርፑልም ተጫዋቹን ይፈልገዋል። ስለዚህ በአውሮፓ የሚጫወት ከሆነ ወይ አርሰናል ወይ ሊቨርፑል ምርጫው ሊሆን ይችላል ተብሎ ይጠበቃል። የሳውዲ ቡድኖችም ረብጣ ሚሊዮኖች ሊያቀርቡ ይችላሉ። የእናንተን ሀሳብ ኮመንት ሴክሽን ላይ ጻፉልኝ። ይሄ ዝውውር የሚሳካ ይመስላችኋል? ጻፉልኝ። ኮፒ ሊንክ ሪፖስት ይደረግ። ፎሎ እያደረጋችሁ ይመቻችሁ። እንደ ኪሊያን ኤምባፔ አይነት ትሪትመንት ከፈለክ እንደ ኪሊያን ኤምባፔ ፐርፎርም ማድረግ አለብን። 4 ነጥብ እኔ 18 ጨዋታ ሳታገባ የሄድክበት ጊዜ አለ እኮ ቪኒሲየስ እናውራ ከተባለ እንደዚህ አይነት ፐርፎርማንስ እያሳየ ከሱ እኩል ይከፈለኝ ከሱ እኩል ትሪት ይደረግ ማለት አትችልም። መፈረም ትፈልጋለህ፣ ማድሪድም ይፈልጋል፣ እኛም እንፈልጋል ማስፈረም። ነገር ግን በዚህ ልክ ሊቀጥል አይችልም። ግልጽ ሆኜ ልንገር፣ በቪኒሲየስ ጉዳይ ለምን ነው ሙሴ ማታወራ ያላችሁ ነበረ። እኔ ጉዳዩ ስለሚያስቀኝ ሌላ ነገር የለው፣ በቃ ያስቃል። ቪኒሲየስ በጣም ቀብጧል፣ ዝቅበጥ እያለ ነው በጣም ኮንትራክት ቀረበለት ትንሽ ቆይቷል። ከእንደገና ደግሞ አሁን እምቢ ማለት አይደለም፣ እሱ መፈረም ይፈልጋል፣ ሪያል ማድሪድም ማስፈረም ነው የሚፈልገው ኦብቪየስሊ እኛ ጋር። ነገር ግን ችግሩ የቱ ጋር እንደሆነ እንገራችሁ። ኤምባፔ ማን ነው ቪኒሲየስ የሚፈልገው ነገር ምንድን ነው? ከኤምባፔ እኩል የሆነ ትሪትመንት ነው በቃ። ኤምባፔ 600,000 ዩሮ ነው የሚያገኘው፣ እኔም 600,000 ዩሮ ላግኝ። ከእንደገና ሳይኒንግ ቦነሶቹም እንደሱ ይሆኑ፣ ከእንደገና ደግሞ ሎያልቲ ቦነሴም ይጨምር ነው ነገሩ። በዚህ በማል ነገራችሁ ፈልገው ጥግ ላይ እንደምትመለከቱት ጋይስ ያው የቮቱ ጉዳይ ቲክቶክ ክሬተር አዋርዶ ላይ ቮት ይደረግ ይገኛል። እናንተ ገብታችሁ ቮት ማድረግ ትችላላችሁ ከፈለጋችሁ። ባዮ ላይ ሊንክ ያለ ሊንኩ ደግሞ እምቢ ያለ እንዳላችሁ ኮፒ አድርጋችሁ ፔስት አድርጉት። ይመቻችሁ። እንቀጥል። እዚህ ማውራት ሪያል ማድሪድ እምቢ አላለው፣ ግን ከኤምባፔ እኩል አትደርስም። ነገር ግን እዛ አካባቢ የሚደርስ ክፍያ እንስጥህ፣ ሎያልቲ ቦነስም ከፍ ይደረግ ተባለ። አይ እኔ ከሱ እኩል የምፈልገው ምርጫ አለኝ እያለ ደግሞ ለመዛት እየሞከረ ነው ነገርየው። ግን መፈረም ይፈልጋል። ግልጹን የምነግራችሁ እሱ ነው።
ሳይፈልግ ቀርቶ አይደለም፣ ያ ነገር ቀርቶ አይደለም። እስካሁን ግን አለመፈረሙ ሰው ሳይፈልግ ቀርቶ ነው እያለ ነው። ግን እንደዛ አይደለም። መፈረም ይፈልጋል። ነገር ግን ትሪትመንቱ እንዲጨመርለት የሚፈልገው ትሪትመንቱ ደግሞ ማድሪድ ለመጨመር ለምን ወደኋላ እንዳሰበ ልንገራችሁ። ቪኒሲየስ በዚህ ዓመት ለሪያል ማድሪድ ጥሩ አልነበረም። አለቀ። 4 ነጥብ። ለብራዚል አሪፍ ነበር። አዎ ነበረ። ከዛ ውጭ ግን ለሪያል ማድሪድ 18 ጨዋታ በተከታታይ ሳያገባ የቀጠለበት ጨዋታ አለ። አሁን ለምሳሌ ለማጋለጥ ካል እንደዚህ እናጋልጥ ከተባለ እኮ እንደዚህ አይነት ትሪትመንት እፈልጋለሁ ካልክ 18 ጨዋታ በተከታታይ ሳታገባ መቆየት አትችልም። ቪኒሲየስ በቃ አመት ቢሆን እሱ ይችማል። 18 ጨዋታ ሳታገባ ቀጥለ አሁን ተመሳሳይ ትሪትመንት ይደረሰኝ ስትል ልክ አይመጣም። ከፈለክ አጥር ያለ ኮንትራት በተሻሻለ ደሞዝ ፈርመ ከዛ በኋላ ምንድነው ፐርፎርማንስ ታይቶ ይጨመርላል። ግን አሁን 18 ጨዋታ ያክል ሳታገባ መቅረት በጣም ችግር ነው። ሪያል ማድሪድ ችግር ቤት ባለበት ሰዓት ኤምባፔ ነው። እኔ እውነትን ነገር ከተባለ እኮ ኤምባፔ ያው ሌላ ነገር እንዳለ ሆኖ ስትራክቸሩን በማጣት ነው እንዳለ ሆኖ ግን ስንት ጎሎች ነው ያገባው። እኛ ሁለተኛ እንኳን ለመጨረስ ታይትል ውስጥ እንኳን ለመሳተፍ እድሜ ለኤምባፔ እኮ አለቀ። ሻምፒዮንስ ሊግ ላይ እድሜ ለኤምባፔ ይሄድ ነው። አንተም ጥሩ ሰርተሃል ነው ተብላ መጥፎ ሰርተሃል እያልኩ አይደለም። ሻምፒዮንስ ሊግ ላይ አትሊስት ግን ቶፕ ስኮር የነበረው ማን ነው? ኪሊያን ኤምባፔ። ላሊጋ ቶፕ ስኮር ማን ነበር? ኪሊያን ኤምባፔ። በቃ ጀስት ቤተር ዳን ምን እናርግኛ? እኛ እኮ ምንም ማድረግ አንችልም። እዚህ ጋር ችግሩ እኮ እዚህ ጋር እና ምናልባት ፐርፎርም ማድረግ ብችል ከሆነ እኔ አሁን በቤተርናም ጉዳይ ራሱ አይደለም አሁን እንደዚህ እንድል አረከኝ እንጂ በዛ ጉዳይ ራሱ ብቻ አይደለም። ፐርፎርማንስ የሚመለስ ከሆነ እንደሱ አይነት ነገር የምታሳይ ከሆነ ይሰጣል ትሪትመንቱ። ግን ሳታሳይ እንዴት ነው እንድንሰጥ የምንፈልገው እኛ? የስ በፊት የምናውቀው ቪኒሲየስ አለ። ግን አሁን ያለው ቪኒሲየስ 600 ሺህ ዩሮ በሳምንት መውሰድ አይገባውም። በቃ አለቀ። 4 ነጥብ 480 ሺህ ዩሮ እኮ ነው የምትወስደው። አርሰናል አይሰጠም። ይሄን እኔ የሚሰጠ አይመስለኝ በተአምር። አርሰናል እንደዚህ ከከፈለ ይመቻችሁ። ፕሪሚየር ሊጎቹ አቅም አላችሁ። ግን ይከፍለው ነው አይመስልኝ። እና እኔ አደብ ገዝተህ አርፈህ ብትቀጥል ባይ ነኝ። እንደምትቀጥል አልጠራጠርም። ዝም ብለህ ወከባ ለመፍጠር ነው እንጂ አልፈርምም ካልክ ደግሞ 100 ምናምን በላይ ከከፈሉ ትሄዳለህ። ምን ችግር አለው? ማድሪድ ቤት ለማንም መለስ አንልም እኮ ለማንም አይመለስም። ትሄዳለህ፣ ችግር የለው። ብቻ ያለው ጉዳይን ይመስላል። ቀጣይ እስክንገናኝ ድረስ እንግዲህ ይመቻችሁ። ሰበር የዝውውር ዜና። ክለባችን አርሰናል የሪያል ማድሪዱን የፊት መስመር ኮከብ ቪኒሲየስ ጁኒየርን ለማስፈረም መንገዶችን እየፈለገ እንደሆነ ተገልጿል ማለት ነው። መንገድ ይፈልጋል፣ እኛን ጠቁመው እንዲህን ክለብ። በነገራችን ላይ ዴቪድ ኦርንስተን እንግዲህ ከደቂቃዎች በፊት እንደገለጸው ከሆነ አርሰናል ዝውውሩን ለማድረግ መንገዶችን እየፈለገ ይገኛል። እንዲሁም ደግሞ ሪያል ማድሪድ ተጫዋቹን በነፃ ማጣት ስለማይፈልግ ምናልባትም በአርሰናል በኩል በቪኒሲየስ ጁኒየር ጋር የተያዙ ነገሮችን ግሪን ላይት አግኝቷል ማለት ነው። በሁሉም ወገን በኩል ዝውውሩ ተቀባይነትን አግኝቷል። ስለዚህ በምን መንገድ እናስፈርመው የሚለውን እንግዲህ አርሰናል የሚወስን ይሆናል ማለት ነው። ይህን ዝውውር እንዴት ታዩታላችሁ? የመሳካት ፕሮባቢሊቲው ምን ያህል ነው? ሀሳብ አስተያየታችሁን ስጡበት። የመታችሁ መድፈኞቹ ይሄ ዝውውር በቃ ከተሳካ ጋይስ ክለባችንን አርሰናል ቀጣዩ ዓመት የሚያቆመው አይኖርም። በጣም ያበደ ዜና ነው የተሰማው። ኮፒሊንካቸው ያስፈልገኛል። በደንብ ኮፒሊንክ እያደረጋችሁ ተከታተሉኝ። እንግዲህ አሁን ታማኙ የዝውውር መረጃ ምንጭ የዘ አትሌቲክሱ ዴቪድ ኦርንስቲን ይዞት በወጣው መረጃ ማለት ነው አርሰናል ከሪያል ማድሪድ ቪኒሲየስ ጁኒየርን ለማስፈረም ከፍተኛ እንቅስቃሴ እያደረገ ነው። በተለይ ሪያል ማድሪድ የአንዲዮ ሜንዲን ከአርቢ ሌፕዚግ የሚያስፈርም ከሆነ ቪኒሲየስ ጁኒየርን የመልቀቅ ዕድላቸው ሰፊ እንደሆነ እየተሰማ ነው የሚገኘው። አርሰናልን በከፍተኛ ሁኔታ ተጫዋቹን ለማስፈረም እየተንቀሳቀሰ እንደሚገኝ የዘ አትሌቲክሱ ዴቪድ ኦርንስቲን ዘግቡታል ማለት ነው። በኋላ ላይ እንግዲህ ሰፋ ያለ መረጃ ደርሳቸዋለሁ። የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። ይመቻችሁ። አርቴታ ዋናው ከተጫዋቾች የሚፈልገው ነገር ከኳስ ውጭ ያለ ትጋት ነው። ቪኒ ያ ነገር አለው። ሌላው ትልቁ ችግር ቪኒ አሰልጣኝ ካስቀየመው ማባረር የለመደ ሰው ነው። እስኪ አርቴታ በማርቲኔሊ ሊቀይረውና ዝም ካለው ታያላችሁ። ኢጎን ማሳጅ ማድረግ ካልቻልክ ቦምብ ነው። ቪኒሲየስ ጁኒየር ወደ አርሰናል ቪዲዮን ከመጀመራችሁ በፊት ኮፒ ሊንክ እና ሼር በማድረግ ጀምሩ። እንደምታውቁት ሪያል ማድሪዶችና ቪኒ ጁኒየር በኮንትራት ዙሪያ መስማማት አቅቷቸዋልና ቪኒሲየስን በነገራችሁ ላይ ሪያል ማድሪድ ለመሸጥ እንዳሰበና የሱን ተተኪ በማድረግ ደግሞ የአንዲዮ ሜንዲን ለማምጣት አስቧል እየተባለ ነው። እውነት እንደተባለው ዴቪድ ኦርንስቲን የዘገበው እውነት እንደተባለው አርሰናሎች የቪኒሲየስን ፍላጎት የማሟላት አቅም አላቸው ወይ? ደሞዙ የሚታወቅ ነው። ቢመጣ ከ150 በታች ይመጣል ብዬ አላምንም፣ ከ150 ሚሊዮን ፓውንድ በታች። ስለዚህ አርሰናል ያንን የመክፈል አቅም አለው ወይ? አንድ ሁለት ደግሞ ደሞዙን የማሟላት ፍላጎት አለው ወይ? እኔ ለመመጻደቅ አይደለም። ምናልባት እንግሊዝ የሚመጣ ከሆነ ማንቸስተር ዩናይትድ ብቻ ነው የሱን ፍላጎት ማሟላት የሚችል ክለብ ብዬ ነው ማምነው። የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎም እያደረጋችሁ ሰበር መረጃ አርሰናል ቪኒሲየስ ጁኒየርን ለማስፈረም ከፍተኛ የሆነ ፍላጎት አሳይቷል። ይህንን መረጃ እውቁ የዜና ምንጭ ዴቪድ ኦርንስቲን ከደቂቆች በፊት ነው ይዞት የወጣው። አርሰናል እንግዲህ ብራዚሊያን የሪያል ማድሪድ ኮከብ ቪኒሲየስ ጁኒየርን ለማስፈረም ከፍተኛ የሆነ ፍላጎት አሳይቷል። በክለቦች መካከል ምንም አይነት ንግግር የለም። ከተጫዋቹ ጋርም በተመሳሳይ ነገር ግን አርሰናል ቪኒ ለማስፈረም ከፍተኛ የሆነ ፍላጎት እንዳሳዩ ነው የተነገረው። ቪኒሲየስም በሪያል ማድሪድ ኮንትራቱን እስካሁን እንዳልፈረመ ይታወቃል። ከሰሞኑ ደግሞ የቺን ሃርሞናይዜሽን ሰርጀሪ አድርጓል። ቪኒ ጁኒየር ወደ አርሰናል የሚዘዋወር ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ።
ቪኒሲየስ ጁኒየር ወደ አርሰናል ሊመጣ ነው ሲባል ሁሉም የአርሰናል ደጋፊ ምንድነው እንደዚህ የሚያወራጨው? ለምንድነው እንደዚህ የሚደሰተው? ገና መምጣቱን ለማያውቁት ነገር ለምንድነው እንደዚህ የሚደሰቱት እያልክ ነው አይደለ? እሱ ብቻ አይደለም የሚያስደስተን። ቪኒሲየስ ጁኒየር ከመጣ ቪክተር ጊዮኬሬሽ ይቆያል በእኛ ክለብ። ለቅያሪ ለጁሊያን አልቫሬዝ ቅያሪ አንሰጠውም። እሱ ነው የሚያስደስተን። ማን ቪክተር ጊዮኬሬሽ በአርሰናል ቤት ሲጫወት ማየት እንፈልጋለን ሁላችንም የአርሰናል ደጋፊዎች። ዋጋ ከፍሎ ነው ወደ አርሰናል የመጣው። እናም ደግሞ ትክክለኛ 9 ቁጥር አጥቂ ነው። በአንድ የውድድር ዓመት የመጀመሪያ የውድድር ዓመቱ 21 ጎል አስቆጥሯል እንዳጠቃላይ። ይሄንን አጥቂ ማጣት ስለማንፈልግ ነው። ጁሊያን አልቫሬዝ ተፈጥሯዊ 9 ቁጥር አይደለም። ሁሉም የአርሰናል ደጋፊ ታውቃለህ ይሄንን። ስለዚህ ቪኒሲየስ ጁኒየር ወደ አርሰናል እንዲመጣ በቃ በቻልከው አቅም ዱአ አድርግ። ማን ሌላ ነገር የለም። ጁሊያን አልቫሬዝን በቪክተር ጊዮኬሬሽ ከምንቀይር ቲሙ ተፈጥሯዊ 9 ቁጥር ከሚያጣ በቃ ቪኒ መጥቶ ቪክተር ጊዮኬሬሽ እንዲቆይ ብቻ ነው የምንፈልገው። እንዲቆይና እንዲቆይ በእኔ ሐሳብ የምትስማሙ ካላችሁ ኮፒ ሊንኳን እና ኮመንት ላይ ተስማምተናል በሉ እስቲ። ተስማምተናል